ማአብ ወልድ መንፈስ ቅዱስ አሐዱ አምላክ ንዌጥን በረድኤተ እግዚአብሔር መጽሐፈ ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለአርዳኢሁ ምድረ ትንሣኤሁ እሙታን ቅድመ ዕርገቱ ውስተ ሰማያት ሳይሉ ወምሕረቱ ያህሉ ምስለ ጳጳሳቲነ አባ ማትያስ ወብፁዕ ጳጳስነ አባ አብርሃም ወይከቦሙ ለሕዝበ ክርስቲያን ወይቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ጌታ በሕይወተ ሥጋ ሳለ ያስተማረው ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምንድን ነው ቢሉ ወንጌል ማለት ብስራት የምስራች ማለት ነው። ወንጌል ስብከትም ቢል አንድ ነው። ወንጌል ቢል በልሳነ ጽር ስብከት እንዲል ሞተ ሥጋ ሞተ ነፍስ እንደጠፋ ወልደ እግዚአብሔር እንደነገሰ አዳም እንደዳነ ዲያብሎስ እንደተሻረ ትናገራለችና ብስራት የምስራች መባሏ ስለዚህ ነው። ጌታ ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። ኪዳን መባሉ ስለምንድን ነው ቢሉ ደጉን ነገር ሁሉ ኪዳን ይለዋልና እብል እንከ ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር እንዲል። ከዚህም እንደዚህ ማለቱ የአብርሃም ልጆች የጌታን ሃይማኖት ቢያጸኑ ሕጉን ትእዛዙን ቢጠብቁ ምድረ ርስትን እንዲያወርሳቸው ጌታና አብርሃም ቃል ኪዳን ተጋብተውበታል። ይህም ኪዳን የመንግስተ ሰማያት መግቢያ ነውና እመቦ ዘአቀበ ቃለ ዝንቱ ኪዳን ይሄሉ ወይሃዩ ከመ መላእክት እንዲል። ወንጌልን ኪዳን ኪዳንንም ወንጌል ይለዋል። ኪዳንን ወንጌል ሲለው በሞቱ ለሞት ደምሰሶ ብሎ አስተምሮበታል። ወንጌልንም ኪዳን ሲለው እመቦ ዘአቀበ ቃልየ ግብረ ዘአነ እገብር ውእቱሂ ይገብር ወዘይአቢ እምኔሁ ይገብር ብሎ ከሐዋርያት ጋር ተካሂዶበታል። ቃል ኪዳን ተጋብቶበታልና ይህንን ኪዳን ማን አስተምር ብሎት አስተማረ ቢሉ ቀድሞ ወንጌልን ሲያስተምር አስተምር ያለዋለን ለሰው እንዲረባ እንዲጠቅም አውቆ እንዳስተማረ ለሰው እንዲረባ እንዲጠቅም አውቆ እንዳስተማረ ይህንንም ኪዳን ለሰው እንዲረባ እንዲጠቅም አውቆ አስተምሯል። አንድም ከ36ቱ ቅዱሳት አንስት የሆኑ ቤርዜሊ፣ ቤርዜላ፣ ሜልቴዲ፣ ሜልቲዳ የሚባሉ ሴቶች ጠይቀውት አስተምረዋል። አንድም ማርያም መግደላዊት አድርጋለሁ ሲል ሰምታው ጠይቀው አስተምሯል። አንድም ዮሐንስ ወንጌላዊ ጠይቆት አስተምሯል። አንድም 12ቱ ሐዋርያት በፊልጵስዩስ 24 ኑህ 12 ግድም አድርጋችሁ ቤተ ክርስቲያንን ስሩ የሚላቸው ነውና አንተ አድርጋለሁ ካልህን ቤተ ክርስቲያን በምን ትደር ብለው ጠይቀውት አስተምሯል። ይኸውም ምሳሌ ነው። 24 ኑህ የ24ቱ ካህናተ ሰማይ ምሳሌ፣ 12 ግድም የ12ቱ ሐዋርያት ምሳሌ። አንድም በእናቱ አርአያሆሙ ለነቢያት ይለዋል ብሎ የነቢያት ምሳሌ። ይህንንም ሦስቱ ባለሟሎቹ እንድርያስን ጨምረው ጽፈውታል። እነዚህም ከሁለት ከፍለውታል። ክሌቱ ገባዖቲሃ ለመጽሐፍ እንዲል አንዱ በይንተ እያለ ይሄዳል፣ 59 አንቀጽ ይሆናል። አንዱ እንዲያው ስድ ንባብ ነው፣ የሐሳዊ መሲህን የምጻትን ነገር ይናገራል። በኋላም ቁጥራቸው ከ72ቱ አርድእት የሚሆኑ ዶስትዮስ፣ ሞጊኖስ፣ ሲላስ፣ አቂላስ የሚባሉ 4 ሰዎች በአራቱ ማዕዘን ዙራቸው አስተምሩት ብሏቸው በአራቱ ማዕዘን ዙረው አስተምረውታል። የኋላ ሰዎች ግን ወንጌል በዛ ኪዳን በዛ፣ የአንባቢያን አንደበታቸው ይላሻል፣ ዓይናቸው ይፈዛል፣ የመተርጉማን አንደበታቸው ይላሻል፣ ልባቸው ይደክማል፣ የሰማዕያን ጆሯቸው ይፈዛል፣ ልቡናቸው ይዘነጋል፣ አይምሯቸው ይደነግዛል ብለው ከፍለውታል። ከፈሉትማ እንዳንል የጌታ ቃል አጠረ ብለው አይጨምሩበት፣ ረዘመ ብለው አያሳጥሩት፣ አይከፍሉለት። በዚያውስ ላይ መላው መጥቶልን የለምን? ነገር ግን ከዚያው ግን አንድ ቀን የሚደርስ ቤተክርስቲያን የምትተዳደርበትን 7ቱን ኪዳናት ለይተውልናል። መጀመሪያ ትምህርተ ሕዋትን ለይተውልናል። ምእመናን ስጋውን ደሙን ለመቀበል ወደ ቤተክርስቲያን በሚመጡ ጊዜ ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንዲሆን ቢገኝ ኤጲስቆጶሱ፣ ቢታጣ ቄሱ ተርጉሞ ሊያስተምራቸው ይገባል ብለው። ሁለተኛ 9ኙን ኪዳን ለይተውልናል። 3ቱን ኪዳን 2ቱን ፍልስጤ በመንፈቀ ሌሊት፣ 3ቱን ኪዳን 2ቱን ፍልስጤ ከስርቀተ ፀሐይ በኋላ በነግ፣ 3ቱን ኪዳን 1ዱን ፍልስጤ በሰርክ ካህኑ ለምእመናን ሊጸልይላቸው ይገባል ብለው ካህኑ ሊጸልይላቸው ይገባል ብለው ሰርተውልናል። 3ኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ አማኝ የተገኘ እንደሆነ 3ኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ አማኝ የተገኘ እንደሆነ ይህንን እየደገሙ 5ቱን አዕማደ ምስጢር ወንጌልን እያስተማሩ 3 ዓመት ያጠምቁት።
ጣዖት ሲያስመልከው ኃጢአት ሲያሰራው የነበረው ጋኔን የለቀቀው እንደሆነ ጸጥ ያደርገዋል። ያለቀቀው እንደሆነ ግን ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋቱን ያስደፍቀዋል። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መልሰው መላልሰው ያጠምቁት። ጸጥ ሲል የልጅነት ጥምቀት ያጠምቁት ብለው አራተኛ በይንተ ቅድሳትን ለይተውልናል። በይንተ እያለ ካናጉንስጢስ እስከ ሊቀ ጳጳስ ከፏደሬ እስከ ንጉሥ ለምእመናን ለአዝርዕት ለአትክልት ሊጸልዩላቸው ይገባል ብሎ አምስተኛ በሰማይ ለይተውልናል። ዲያቆኑ ካባ ላንቃውን ደርቦ ዙፋኑን ዘውዱን ደፍቶ መስቀሉን ይዞ ከፍ ካለ ቦታ ሆኖ እመቦ ነውረ ህሊና ይትከላ ወይቅረብ እመቦ ስኡ ወዘይኮነ ንጹሐ ይትገሃስ መስቀለ ይግፋ እስመ ዘይትገፋ እያለ በሕዝቡ ሊያዳኝባቸው። ስድስተኛ ቅዳሴ እግዚእን ለይተውልናል። ካህኑ ህብስቱን በጻሕል ወይኑን በጽዋ አድርጎ አድርጎ ሊያከብርበት። ሰባተኛ ቅዱስ ሥሉስን ለይተውልናል። ሥጋውን ደሙን ተቀብለው ባፋቸው ሳለ ሊጸልዩት ይገባል ብለው ጸሎቱ ግን ጸሎተ ሥጋ ሳይሆን ጸሎተ ህሊና ነው። ጸሎተ ህሊና ነው። ህዝቡ የሚያውቁት እንደሆነ ህዝቡ የማያውቁት እንደሆነ ግን ካህናቱ ሊጸልዩላቸው ይገባል ብለው ስርዓት ሰርተውልናል። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆ ሰለስቱ አካላት በስም በአካል በግብር ሶስት ስላልን በባህሪ በህልውና በፈቃድ አንድ አምላክ ብለን አምነን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ ለሐዋርያት ያስተማራቸውን መጽሐፈ ኪዳንን በእግዚአብሔር ረዳትነት እንጀምራለን። ኪዳን ዘነገር ወሙ እግዚእነ ለሐዋርያቲሁ ንጹሐን ሳይሉ ወምሕረቱ ያሉ ምስለ ርእሰ ሊቃነ ጳጳሳትን አባ ማትያስ ወብፁዕ ጳጳስን አባ አብርሃም ወይ ቀቦሙ ለሕዝበ ክርስቲያን ወይ ቀባ ለአገሪትነ ኢትዮጵያ ለዓለመ ዓለም። ይህንን ኪዳን መላእክት ተናግረውታል ቢሉ ለይኩን ብርሃን ባለ ጊዜ ነውና ነግህ የተመቸ። ዮሴፍና ኒቆዲሞስ ተናግረውታል ቢሉ ሞት ከኑ መንሥኤሆሙ ለሙታን ደከም ከኑ መጽንዒሆሙ ለድኩማን እያሉ ሲገንዙት ወአንበስበሰ እግዚእ ኢየሱስ አዕይንቲሁ ይላል። አይኖቹን ግልጽልጽ አድርጎ እንዲያው ለምን ሞት ከኑ መንሥኤሆሙ ለሙታን ደከም ከኑ መጽንዒሆሙ ለድኩማን እያላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያላችሁ ገንዙኝ እንጂ ብሏቸው በዚህ ጊዜ ተናግረውታል። አንድም ሞት ከኑ መንሥኤሆሙ ለሙታን ደከም ከኑ መጽንዒሆሙ ለድኩማን ሳይሉ እንዲያው ሲገንዙት ወአንበስበሰ እግዚእ ኢየሱስ አዕይንቲሁ ይላል። አይኖቹን ግልጽልጽ አድርጎ እንዲያው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁን? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያላችሁ ገንዙኝ እንጂ ብሏቸው በዚህ ጊዜ ተናግረውታል። አንድም ዘመነ ወንጌልን ነግህ እያለው ይሄዳልና፣ አንድም ካህናት በንቆተ ዶርሆ አለ በዶሮ ጩኸት ይጸልዩበታልና አያይዞ የሚነጋ ስለሆነ ነግህ አለው። አንድም ፀሐይ በገነት ብርሃኗን የምትነዛ በዶሮ ጩኸት ነው። እስመ ንቆተ ዶርሆ ይሰብክ ምጻተ ብርሃን እንዲል አንድም በነግህ ይጸልዩበታልና ኪዳን ዘነግህ አለ። አንድም በእናቱ በመጽሐፈ ኪዳን ጉሃተ ሙቀተ ይሁሩ ምእመናን ውስተ ቤተ ክርስቲያን ለጸሎት ይላል። ይካ ይበል ካህን ቅዱስ እግዚአብሔር ልዩ ገዢ አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ልዩ ገዢ አለ። ቅዱስ ኃያል ልዩ ኃያል አለ። ኃይል መላካዊ፣ ኃይል ስጋዊ፣ ኃይል መንፈሳዊ አለ። ኃይል መላካዊ ወነሳ አሐዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማይረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን ሀገር አባይ ያለው ነው። ኃይል ስጋዊ እንደ ዳዊት እንደ ሶምሶን እንደ ጌዴዎን እንደ ዮፍታሔ እንደ ባርቅ። ኃይል መንፈሳዊ እንደ አብርሃም ነው። ወይቤ አብርሃም ኢሞአኒ ዝኩ ሰይፈ ጸላኢ እንዲል። ቅዱስ ሕያው ልዩ ሕያው አለ። ሕይወት እንስሳዊ፣ ሕይወት ሰብአዊ፣ ሕይወት መላካዊ አለ። ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት መላካዊ በተፈጥሮ ይሰጣል፣ እንደተሰጠ ይቀራል፣ አይነሳም። አንድም
ቅዱስ እግዚአብሔር አለ ንጹሕ፣ ጽኑ፣ ክቡር፣ ልዩ ሲል ነው። ንጹሕም አለ ሰውን ንጹሕ ቢሉት ሰው እንደ ነጭ ልብስ ነው። ነጭ ልብስ ቀይ ቀለም፣ ጥቁር ቀለም ቢቀቡት ይቀበላል። ነጭ ልብስ ቀይ ቀለም፣ ጥቁር ቀለም ቢቀቡት ይቀበላል። ሰውም ጽድቅም ኃጢአትም ይስማማዋልና። ወኢላሃ ኮኮ ዘእንበለ ጽነት ከመ ትኩን ሰናያቲከ ዘእንበለ ፍዳ ወኢትየ ከመ ትኩን ዘትትልያ ለምኔሁ እምቅድመ ከዊን ዳግማዊ እንዲል ጽኑም አለ ሰውን ጽኑ ቢሉት የእርሱ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና እስመ ንጹሐት ጠባያቲሁ ለእግዚአብሔር እምነው እንዲል ለውሃ ባህሪ ቁረት እንጂ ውእየት፣ ለእሳት ባህሪም ውእየት እንጂ ቁረት እንዳይስማማው። ጽኑም አለ ሰውን ጽኑ ቢሉት ሕማም ድካም ይስማማዋል፣ በሕማም በሞት ይለወጣል። ንሕነሰ ንጠፍ ወኢንሄሉ ወቅርቡ ሙስናሃ በዲበ አንቀጽ እንዲል የእርሱ ባህሪ ግን ሕማም ድካም አይስማማውም፣ በሕማም በሞት አይለወጥምና። እስመ አምላክ ዘኢይትዌለ ጥስመ ስምከተ መለኮት በዲበ ህላዌሁ ሰናይ ወኢይተነትን እምዛሃሎ አንተ ክመ ወአመቲከኒ ዘኢይሃልቅ እንዲል ክቡርም አለ ሰውን ክቡር ቢሉት በአፋ በመጣለት ገንዘብ ነው። ሰውን ክቡር ቢሉት በአፋ በመጣለት ገንዘብ ነው። ምንት ብከ ዘኢነሳይከ እምካልይከ ወምንት ብከ ዘኢኮነ ውሁበ ለከ እንዲል የእርሱ ግን የባህሪው ነውና። ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ ንጉሥ ዘይሰይምዎ እግዚ ዘይግዕዝዎ ባኢል ዘይሌቅህዎ እንዲል ልዩም አለ ከእርሱ በቀር ፈጥሮ የሚገዛ ሌላ የለምና። ቅዱስ ኃያል አለ ዘአልቦ ድካም እንዲለው ልዩ ኃያል የሚሆን ቅዱስ ሕያው እስመ ለግሙራ ሕያው ውእቱ እንዲል ልዩ ሕያው የሚሆን አንድም ቅዱስ እግዚአብሔር እግዚአብሔር አብ ቅዱስ ኃያል እግዚአብሔር ወልድ ቅዱስ ሕያው እግዚአብሔር መንፈስ ቅዱስ ዘተወልደን አሳልፎ ለወልድ ይቀጽለዋል። አንድም ቅዱስ እግዚአብሔር እግዚአብሔር አብ ቅዱስ ኃያል እግዚአብሔር መንፈስ ቅዱስ ቅዱስ ሕያው እግዚአብሔር ወልድ ዘኢይመውት አለ በባህሪው ሞት የለበትምና። ዘተወልደ ማርያም ቅድስት ድንግል አለ እምናእም አንድ ወገን ነው። 5500 ዘመን ሲፈጸም ንዕድ ክብርት ከምትሆን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ ልደቱን በዘር በሩካቤ ያላደረገው እንበለ ዘር እንበለ ሩካቤ ያደረገው ስለምንድን ነው ቢሉ ቀዳማዊ ልደቱን ለማጠየቅ 5500 ዘመን ሲፈጸም ከመቤታችን ያላባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና። ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል ዳግመኛም በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበርና ሶበሰ ተወልደ በዘራ ብእሲ ወብእሲት ዘከማየ ብዙሃን እምታዘብዎ ወእምረሰይዎ ሐሰተ እንዲል ያውስ ቢሆን ተፈትሖ ካላቸው ከሌሎች ሴቶች አለማድረጉ ተፈትሖ ከሌላት ከድንግል ማድረጉ ስለምንድን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ ተነግሯል። ምሳሌ አዳም ከእቱም ምድር ተገኝቷል። ዳግማዊ አዳም ጌታም ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ ሔዋን ከእህቱም ገቦ አዳም ተገኝታለች። ጌታም ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ ቤዛ ይስሐቅ በግ ከእህቱም ጉንደ ዕፅ ተገኝቷል። ቤዛ ኃጥአን ክርስቶስም ከእህቱም ጉንደ ዕፅ ለመገኘቱ ምሳሌ ጽማ ሶምሶንን ያበረደ ውሃ ከእህቱም መንሰካ አድግ ተገኝቷል። ጽማ ኃጥአንን ያበረደ ማየ ሕይወት ጌታም ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ ጽማ እስራኤልን ያበረደ ውሃ ከእህቱም ኮክ ተገኝቷል። ጽማ ኃጥአንን ያበረደ ማየ ሕይወት ጌታም ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ ትንቢቱን አውቆ አናግሯል። ምሳሌውንም አውቆ አስመስሏል። ምስጢሩስ እንደምንድን ነው ቢሉ ከመትኩን መራሒተ ለሃይማኖትን አባይ እንዲል ከመትኩን መራሒተ ለሃይማኖትን አባይ እንዲል እሷ ድንግል ወእም ስትባል መኖሯ እሱ አምላክ ወሰብ ሲባል ለመኖሩ ምሳሌ እሷ ድንግል ወእም ስትባል መኖሯ እሱ አምላክ ወሰብ ሲባል ለመኖሩ ምሳሌ እሷ ስትወልደው ማኅተመ ድንግልናዋን እንዳለወጠ
እሷ ስትወልደው ማኅተመ ድንግልናዋን እንዳለወጠ እርሱም ሰው ሲሆን አምላክነቱ ላለመለወጡ ምሳሌ። ተሳሃለነ እግዚኦ አለ። መላእክት ተናግረውታል ቢሉ አቤቱ ራርተህ ጸጋህን ስጠን። ዮሴፍና ኒቆዲሞስ ተናግረውታል ቢሉ አቤቱ ራርተህ ስርየተ ኃጢአትን ስጠን። ከሰውነቱ ተሰምቷል ቢሉ አቤቱ ራርተህ አድነን። ቅዱስ እግዚአብሔር ልዩ ገዥ ቅዱስ ኃያል ልዩ ኃያል የሚሆን ቅዱስ ሕያው ልዩ ሕያው የሚሆን ዘተጠምቀ በዮርዳኖስ አለ። በዮርዳኖስ የተጠመቀ ጌታ በዮርዳኖስ መጠመቁ ስለምንድን ነው ቢሉ ትንቢቱ ምሳሌው አለ። ትንቢቱን ምሳሌውን ለመፈጸም ትንቢት ርዩ ከማያት እግዚኦ ርዩ ከማያት ወፈርሁ ባሕርኒ ርየት ወየት ወዮርዳኖስ እኒ ገባ ድሬሁ ያለው ነው። ምሳሌ ዮርዳኖስ ከላይ ነቁ አንድ ነው፣ ዝቅ ብሎ በደሴት ይለያያል፣ ዝቅ ብሎ በወደብ ይገናኛል። ከላይ ነቁ አንድ እንደሆነ የሰው ሁሉ ነቁ አንድ አዳም ነውና ዝቅ ብሎ በደሴት እንዲለያይ አሕዛብ በቁልፈት እስራኤል በግዝረት ተለያይተዋልና ዝቅ ብሎ በወደብ እንዲገናኝ በጌታ ጥምቀት አንድ ሆነዋልና አንድም ዮርዳኖስ በክረምት የማይሞላ በበጋ የማይጎድል መካከለኛ ወንዝ ነው። የጌታም ጥምቀት እኛን ከመጥቀም በላይ እርሱን ከመጥቀም በታች ነውና። አንድም ዮርዳኖስ በፈለገ ሎጥ ላይ ይሄዳል፣ አባይ በጣና ላይ እንዲሄድ። የጌታም ጥምቀት ከሁሉ በላይ ነውና አንድም ከዮርዳኖስ ብዙ አንቅዕት ብዙ ምንጮች ይገቡበታል። እርሱ ኃይል ጽን ይሆናቸዋል እንጂ እነርሱ ኃይል ጽን አይሆኑትም። የጌታም ጥምቀት ለእኛ ኃይል ጽን ይሆነናል እንጂ ለእርሱ ኃይል ጽን አይሆነውምና። አንድም አብርሃም ለአምስቱ ነገሥተ ሰዶም ረድቶ አራቱን ነገሥተ ኮሎዶ ጎመር ወግቶ ሲመለስ ደስ ቢለው በሟይሌ እኑ ትፌኑ ወልደከ ወሚመ ታርየኒኑ ኪያሃ ዕለተ ወኪያሃ ሰዓተ አለ። በውኑ በእኔ ዘመን ልጅህን ትሰዳለህን? ያችን ሰዓት ያችን ዕለትስ ታሳየኛለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም ከዚያች ዕለት ከዚያች ሰዓትስ አትደርስም፣ ጊዜዋንም ሰዓቷንም አታያትም። ነገር ግን ምሳሌዋን መልከ ጼዴቅ ያሳይሃልና ሁር እድወ ለባሕረ ዮርዳኖስ ዮርዳኖስን ተሻግረህ ሂድ አለው። ዮርዳኖስን ተሻግሮ ቢሄድ መልከ ጼዴቅ ኅብስተ በረከት ጽዋ ኮቴት ይዞ ጠብቆታል። ይኸውም ምሳሌ ነው። መልከ ጼዴቅ የካህናት አብርሃም የምእመናን ዮርዳኖስ የጥምቀት ኅብስተ በረከት ጽዋ ኮቴት የሥጋው የደሙ ምሳሌ። አንድም እስራኤል ዮርዳኖስን ተሻግረው ምድረ ርስት ገብተዋል። ምእመናንም አምነው ተጠምቀው ገነት መንግሥተ ሰማያት ለመግባታቸው ምሳሌ። አንድም ኤልያስ ዮርዳኖስን ተሻግሮ አርጓል። ኤልያስ የምእመናን ዮርዳኖስ የጥምቀት ምሳሌ። ምእመናንም አምነው ተጠምቀው ገነት መንግሥተ ሰማያት የመግባታቸው ምሳሌ። ንዕማን በዮርዳኖስ ታጥቦ ከለምጹ ድኗል። ንዕማን የምእመናን ዮርዳኖስ የጥምቀት ለምጽ የፍዳ መርገም። አንድም ነቢዩ ኤልሳ መምህሩ ኤልያስን ሸኝቶ በዮርዳኖስ ዳርቻ ወንበር ዘርግቶ ጉባኤ አስፍቶ ደቀ መዛሙርቱን ሰብስቦ ሲያስተምር ከትምህርቱ ደግነት የተነሳ ደቀ መዛሙርቱ በዙ። ጸበበነ ማይደር ንዑ ንግዝም ዕፀ ወንንጽ ካልአ ማይደረ አሉ። ደቀ መዛሙርቱ ተሰብስበው ቦታ ጎጆ ጠቦናልና ኑ በመንደር መጥረቢያ ተውሰን እንጨት ቆርጠን ጎጆ እንስራ ተባብለው በመንደር መጥረቢያ ተውሰው ሲሄዱ ኤልሳዕ መምህረ ትሕትና ነውና አብሯቸው ተከትሏቸው ሄደ። ከደቀ መዛሙርቱ አንዱ በዮርዳኖስ ዳርቻ እንጨት ሲቆርጥ ተነጽለ ማይጼ ይላል። መጥረቢያው ከእጀታ ወልቆ ከዮርዳኖስ ገባበት። ዝኒ ህቡ እግዚኦ ህቡይም ይላል። ይኸውም የተውሶ ያውም የተውሶ ጠፋ ተጨርሶ እያሉ ደቀ መዛሙርቱ አዘኑ። ኤልሳዕም በሉ የገባበትን ነቁን አሳዩኝ ብሎ የእንጨቱን ቅርፊት አመሳቅሎ ከገባበት ላይ ጣለበት። መዝቀጥ የማይስማማው የእንጨቱ ቅርፊት ዘግጦ መዝቀጥ የሚስማማውን ብረቱን አውጥቶታል። ይኸው ምሳሌ ነው። እንደዚህም ሁሉ ሞት የማይገባው አምላክ ሞቶ ሞት የሚገባው አዳምን ለማዳኑ ምሳሌ። አንድም ኢዮብ በዮርዳኖስ ታጥቦ ከቁስሉ ድኗል። ኢዮብ የምእመናን ለምጽ የፍዳ የመርገም ዮርዳኖስ የጥምቀት ምሳሌ። ኢዮብ ንዕማን ጌታ የተጠመቁበት ወደቡ አንድ ነው። መጠመቁም ሽቶ አይደለም። አኮ ፈቂዶ ለተጠምቆቱ አላ ከመያሃበነ ሱታፌ ንጽሕ እንዲል አንድም በመጠመቁ ጸጋ ክብር ያገኘበት አይደለም።
አኮ ዘነሳ ጸጋ በተጠምቆቱ አላ ከመያብርህ ማያተ ወይ ኃይል መካናተ ለእላሃለወሙ ይጠመቁ ውስቴታ እንዲል ዮርዳኖስን ብርይት ጽድልት ማይፀን ለማድረግ ለጥምቀት ኃይል ለመስጠት ነው እንጂ አንድም ውሃውን ለመቀደስ ነው እንጂ አጥምቀኒ በማይ ከመይትቀደስ ማይ እንዲል ትንቢቱን አውቆ አናግሯል። ምሳሌውንም አውቆ አስመስሏል። ምስጢሩስ እንደምንድን ነው ቢሉ ዲያብሎስ በአዳምና በሔዋን ላይ የጨለማ መጋረጃ ጋርዶ አሁን ስመ ግብርን ጽፋችሁ ብትሰጡኝ አገዛዝ አቀልላችሁ ነበረ አላቸው። እነርሱም አገዛዝ የሚያቀልልን መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ስመ ግብርን ጽፈው ሰጡት። እርሱም ያንን በእብነ ሩካም ጽፎ አንዱን በዮርዳኖስ አንዱን በሲኦል ጥሎታል። በዮርዳኖስ የጣለውን ጌታ በ30 ዘመኑ ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። በሲኦል የጣለውን ግን በዕለት ዓርብ ጌታ ሲኦል ወርዶ ነፍሳትን ሲያወጣ አጥፍቶልናልና እንደዚህ አለ።